ሰላም ሰላም ጤና ይስጥልኝ ውድ የዓለም ቲዩብ ፕሮግራም ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ልጆች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጎግል ሚት፣ በዙም እና ሌሎችንም አማራጮች ተጠቅመን እናስተምራለን። ስለሆነም በየትኛውም ሀገር ሆናችሁ መማር የምትፈልጉ ልጆች ስልካችን ታች ላይ ስላለ ኢሞ፣ ቴሌግራም፣ ዋትሳፕ እንዲሁም ደግሞ ቀጥታም ቢሆን ደውላችሁ በመመዝገብ በሚመቻችሁ ሰዓት መማር ትችላላችሁ። ቻናላችን ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ጀምሩ። በዛሬ ትምህርታችን ደግሞ የምንመማረው የአማርኛ ቃላት ምስረታ ይሆናል። ዛሬ የአማርኛ ፊደላቶች እንዴት ተገጣጥመው ቃላት ሆነው ይነበባሉ የሚሉትን በቀላል መንገድ አሳያችኋለሁ። እስከ መጨረሻው ተከታተሉኝ። እሺ፣ ከዚህ ከመጀመሪያው ጀምረን ነው የምናነበው። ከዚህ ጀምረን እያንዳንዳቸውን ቃላቶች እያነበብን እስከዚህ ድረስ እንጨርሳለን ማለት ነው። እሺ፣ አሁን እዚህ ጋር ቃላቶቹ እነዚህኞች በቀ ፊደል የተመሰረቱ ቀጣዮች በከና የመጨረሻ ደግሞ ተፊደል መነሻ አድርገን የመሰረትናቸው ቃላቶች ናቸው ማለት ነው። እሺ፣ ከዚህ ከመጀመሪያው ስጀምር ከዚህ ጋር ምን ይላል? ቀ በ ሌ። አሁን እዚህ ጋር 3 ፊደላቶች አሉ። ቀ የመጀመሪያ ፊደል፣ በ የመጀመሪያ እና ሌ አምስተኛ የለ ቤተሰብ። ይሄ ሲነበብ ምን ይላል? ቀበሌ ቀበሌ። እሺ፣ ከዚህ ጋር ደግሞ ቀ ነ ሰ ቀነሰ ቀነሰ። እነዚህ ሶስቱም የመጀመሪያ ፊደላቶች ቀነሰ። ቀበሮ ቀበሮ ቀበሮ። ቀነ የመጀመሪያ በየመጀመሪያ እና ሮ ደግሞ የረ ቤተሰብ ሰባተኛ ቀበሮ። ቀየረ ቀየረ ቀየረ። ሶስቱም የመጀመሪያ ድምጾች ናቸው እነዚህ ቀየረ። ቀላል ቀላል ቀላል። ቀ የመጀመሪያ፣ ላ የለቤተሰብ አራተኛ እና ል ደግሞ የለቤተሰብ ስድስተኛ ቀላል። ቀሚስ ቀሚስ ቀሚስ። ቀ የመጀመሪያ፣ ሚ የመቤተሰብ ሶስተኛ እና ስ ደግሞ የሰቤተሰብ ስድስተኛ ፊደል። እነዚህ በአንድ ላይ ሲነበቡ ምን ይላል? ቀሚስ ቀሚስ ይላል። እሺ፣ ወደ ቀጣዩ ስንመጣ ደግሞ ከዚህ ጋር እነዚህ ደግሞ ከፊደልን መነሻ አድርገን የተመሰረቱ ቃላቶች ናቸው። ከመጀመሪያው ሲጀምር ከባድ ከባድ ከባድ። ከ የመጀመሪያ፣ ባ አራተኛ የበቤተሰብ፣ ድ ስድስተኛ የደ ቤተሰብ በአንድ ላይ ከባድ ከባድ። ከተማ ማ ከተማ ከተማ። ከ የመጀመሪያ፣ ተ የመጀመሪያ፣ ማ አራተኛ የመቤተሰብ ከተማ። ከሰረ ከሰረ ከሰረ። ከ የመጀመሪያ፣ ሰ የመጀመሪያ፣ ረ የመጀመሪያ። እነዚህ ሶስቱም የመጀመሪያ ፊደላቶች ናቸው። ከሰረ። ከፋይ ከፋይ። ከ የመጀመሪያ፣ ፋ የፈ ቤተሰብ አራተኛ ፊደል እና ይህ ደግሞ የቤተሰብ ስድስተኛ ፊደል። እነዚህ በአንድ ላይ ሲነበቡ ምን ይላል? ከፋይ ከፋይ ይላል። እሺ፣ ቀጥሎ ደግሞ ከዚህ ጋር ከበሮ ከበሮ ከበሮ። ከ የመጀመሪያ፣ በ የመጀመሪያ፣ ሮ ደግሞ የረ ቤተሰብ ሰባተኛ ፊደል ከበሮ። እሺ፣ ከዚህ ጋር ከበርቴ ቴ። እዚህ ጋር ደግሞ 4 ፊደል ናቸው። ከ የመጀመሪያ ያለች፣ በ የመጀመሪያ፣ ር ማለት የረ ቤተሰብ ስድስተኛ ፊደል እና ቴ ደግሞ የተ ቤተሰብ አምስተኛ ፊደል። እነዚህን ገጣጥመን ስናነባቸው ከጀመረን ምን የሚል ቃል ይሰጡናል? ከበርቴ ከበርቴ ይላል። እሺ፣ እንግዲህ እነዚህ ቃላቶች በከ የተመሰረቱ ቃል ናቸው ማለት ነው። የመጨረሻው መስመር ደግሞ እነዚህ ደግሞ ተፊደልን መነሻ አድርገን የመሰረትናቸው ቃላቶች ናቸው። ከመጀመሪያው ሲጀምር ተስፋ ተስፋ ተስፋ። ተ የመጀመሪያ፣ ስ ስድስተኛ የሰ ቤተሰብ፣ ፋ አራተኛ የፈ ቤተሰብ ተስፋ። ተቋም ተቋም ተቋም። ቋ ማለት ስምንተኛ የቀ ቤተሰብ ወይም ደግሞ ዲቃላ ሆሄያት የምንላት ፊደል ነች። ም ደግሞ ስድስተኛ የመቤተሰብ ተቋም። ተማሪ ተማሪ ተማሪ። ተ የመጀመሪያ፣ ማ የመቤተሰብ አራተኛ፣ ሪ የረ ቤተሰብ ሶስተኛ ተማሪ። ተጠያቂ ተጠያቂ ተጠያቂ። ተ የመጀመሪያ፣ ጠ የመጀመሪያ፣ ያ የቤተሰብ አራተኛ እና ቄ ደግሞ ቀ ቤተሰብ ሶስተኛ
ተጠያቂ ተከታይ 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 ተ የመጀመሪያ ፊደል ከ የመጀመሪያ ፊደል ታ የተቤተሰብ አራተኛ ፊደል እና ይህ ደግሞ የቤተሰብ ስድስተኛ ፊደል እነዚህም በአንድ ላይ ስናነባቸው ምን የሚል ትርጉም ያለው ቃል ይሰጡናል? ተከታይ ተከታይ የሚል። እሺ የመጨረሻው ደግሞ ተደረጉ ጉ አሁን እዚህ ጋር ተ የመጀመሪያ ፊደል አለች፣ ደ የመጀመሪያ፣ ረ የመጀመሪያ እና ጉ ደግሞ የገ ቤተሰብ ሁለተኛ ፊደል የገ ቤተሰብ ሁለተኛ ፊደል እነዚህም በአንድ ላይ ስናነባቸው ምን ይላል? ተደረጉ ተደረጉ ይላል። እሺ እንግዲህ በዛሬ ትምህርታችን እነዚህን የአማርኛ ቃላቶችን ቀ ፊደልን፣ ከንና ተ ፊደል እነዚህን ሶስቱን ፊደላቶች መነሻ እያደረግን ተማምረናል። በቀጣይ ደግሞ በሌሎች ቪዲዮዎች እመልሳለሁ። በዚህ ቻናል በዋናነት አማርኛ፣ እንግሊዘኛና ሂሳብ ቪዲዮ እየሰራሁ ስለምለቅ እናንተ ከፊደላት ገና ከጅማሮ ጀምራችሁ እስከ ንባብ ድረስ የፈለጋችሁትን አይነት ትምህርት ስለምታገኙ እየገባችሁ ሁሌም መማር መከታተል ይቻላል። ለቀጣይ ቪዲዮ እስከምመለስ ሰላም ሁኑ። ባይ ባይ።